ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንደሰነበታችሁ ያታላችሁ የምትገኙት 433 ባራዳ ኤፍኤም 95.1 ነው። የእንግሊዝ ፕሪሚየር ሊግ ከኢንተርናሽናል ጨዋታዎች እረፍት መልስ ዛሬ የሚቀጥል ይሆናል። የምሳ ሰዓት ጨዋታ ኖቲንግሃም ፎረስት ከቼልሲ ጋር የሚያደርጉት ጨዋታ የመጀመሪያው ጨዋታ ነው። ዛሬ ከሚከናወኑ ጨዋታዎች ተጠባቂው ጨዋታ ፉልሃም በክራቨን ኮቴጅ አርሰናልን የሚያስተናግድበት ጨዋታ ነው። በእርግጥ ማንቸስተር ሲቲ ከኤቨርተን ጋር የሚያደርጉት ጨዋታ ሌላው ከፍ ያለ ትኩረት ካገኙ ጨዋታዎች መካከል አንደኛው ነው። የሁለቱ ቡድኖች ጨዋታ የለንደን ደርቢ ጨዋታ ነው። አርሰናል በሰሞንኛ ጨዋታዎች ባለፉትም ሆነ እንደዚሁም ቀጣይ ጨዋታዎች ከለንደን አይወጣም፣ ወይ በሜዳው ይጫወታል ወይም ከሜዳ ውጭ ሲጫወት ከለንደን ቡድኖች ጋር ነው የሚጫወተው። ዞሮ ዞሮ ይሄ ጨዋታ እጅግ በጣም ወሳኝነት አለው። አርሰናል በአንድ ነጥብ ልዩነት በሊጉ ደረጃ ሰንጠረዥ አናት ላይ ተቀምጠዋል። ሊቨርፑል ሁለተኛ ደረጃ ላይ ነው የተቀመጠው። 16 እና 15 ነጥብ አላቸው ሁለቱም ቡድኖች። ከ15 ቀን በፊት ሁላችሁም እንደምታስታውሱት አርሰናል ቀድሞ ነበር ጨዋታውን ያከናወነው። 11 ሰዓት ላይ ዌስትሃም ዩናይትድን 2-0 በሆነ ውጤት አሸንፎ ነው በሊጉ ደረጃ ሰንጠረዥ አናት ላይ የተቀመጠው። ሊቨርፑልን በአንድ ነጥብ በልጦ ሊቨርፑል ደግሞ ምሽት 1 ሰዓት ተኩል ላይ ከቼልሲ ጋር በስታንፎርድ ብሪጅ ባደረገው ጨዋታ 2-1 በሆነ ውጤት ከተሸነፈ በኋላ አርሰናል ባለፉት 15 ቀናት በሊጉ ደረጃ ሰንጠረዥ አናት ላይ ተቀምጧል። በዚህ ሳምንትስ ተመሳሳይ አካሄድ ሊኖር ይችላል የሚለው ትኩረትን ይስባል። አርሰናል ካሸነፈ በሊጉ ደረጃ ሰንጠረዥ አናት ላይ መቀመጡን የሚያረጋግጥ ይሆናል። ነገ ሊቨርፑል ማንቸስተር ዩናይትድን ቢያሸንፍ የአንድ ነጥብ ልዩነቱ የሚቀጥል ይሆናል። አርሰናል ዛሬ የሚያሸንፍ ከሆነ ቅርብ ጊዜ በሁለቱ ቡድኖች መካከል የተከናወኑ ጨዋታዎች ፉልሃም ለአርሰናል ቀላል ተጋጣሚ እንዳልሆነ ማሳያ ነው። በተለይ በክራቨን ኮቴጅ በእርግጥ ኤምሬትስ ላይ አምና አርሰናል 2-1 በሆነ ውጤት ማሸነፉ የሚታወስ ነው። አንዳንድ ታክቲካዊ ጉዳዮችን እንመለከታለን በሁለቱ ቡድኖች ጨዋታ ላይ። አርሰናል እንግዲህ የሊጉን ዋንጫ ማንሳት የሚጠበቅበት ቡድን ነው። በሊጉ ደረጃ ሰንጠረዥ አናት ላይ ተቀምጧል። በአንጻሩ ፉልሃም 14ኛ ደረጃ ላይ ነው ያለው። የ8 ነጥብ በመሰብሰብ በመካከላቸው የ8 ነጥብ ልዩነት አለ። አርሰናል 1 ጨዋታ እንደተሸነፈው፣ በአንጻሩ ፉልሃም 3 ጨዋታ ተሸንፎ 2 ጨዋታ አሸንፎ 2 ጨዋታ አቻ ውጤት መዝግቧል። የቀድሞ ቡድናቸውን በተቃራኒ የሚገጥሙ ተጫዋቾች አሉ። አሌክሲ ኢዎቢ እና ኤሚል ስሚዝሮ ሌላው ትኩረት ከሚስቡ አጋጣሚዎች መካከል አንደኛው ነው። ቦአሞርቴ ከዚህ ቀደም የምናስታውሰው ተጫዋች ነው ለሁለቱም ቡድኖች በመጫወት። ታክቲካዊ ጉዳዮችን እንመልከት። ሚሊሻ ፉልሃም ከአርሰናል አጠቃላይ የጨዋታው ስሜት እንዴት ሊሆን ይችላል? ያ ማርክ አርሰናል በቅርብ ዓመታት እየተፈተነባቸው ካሉ ሜዳዎች መካከል ክራቨን ኮቴጅ አንደኛው ነው። እርግጥ የማርኮ ሲልቫ ቡድን ዘንድሮ የወጥ አቋም ጉዳይ ትንሽ እየፈተነው ያለ ይመስላል። ግን ነጥብ በሚጥልባቸው ጨዋታዎች ማርክ መጥፎ ፐርፎርማንስ ብዙ አልተመለከትንም። ጥሩ በተንቀሳቀሱባቸው ጨዋታዎች ነጥብ ሲጥሩ ተመልክተናል። ከዳኝነት ጋር ተያይዞ ማርኮ ሲልቫ በእያንዳንዱ ጨዋታ ኮምፕሌን ከሚያደርጉ የሊጉ አሰልጣኞች መካከል ቀዳሚው እየሆኑ ነው ያሉት። ግን ቡድናቸው ሜዳ ላይ ምንም እንኳን 3 ነጥብ ለማሳካት እየተፈተነ ቢሆንም ግን ለእያንዳንዱ ጨዋታ ጠንካራ ተፎካካሪ መሆኑን እየተመለከትን ያለ ነው። የተጫዋቾቹን ስብስብ ስትመለከት ለዚህ በጣም ተስማሚ ይመስላሉ። እንግዲህ ከአርሰናል ጋር ለሚያደርጉት ጨዋታ በሶስት የማል ተከላካዮች የመጫወት ዝንባሌን እየተመለከትንባቸው ነው ያለ ነው። ባለፉት ተከታታይ ጨዋታ ኢሳ ዲዮፕ፣ አንደርሰን እና ባይሴን በሶስት የማል ተከላካይነት ይጠቀማሉ። 3 የማል ተከላካዮች 6 አማካዮች ናቸው። ማርክ የበለጠ ማርኮ ሲልቫ የሚጠቀሟቸው ሪያል ሴሴኞን መስመሩን በደንብ በዊንግ ባክ ሚና ሸፍኖ ሲጫወት ቲሞቲ ካስቲኝ ይሄ ቤልጂየማዊ የተከላካይ በደንብ ሜዳውን ሸፍኖ መጫወት የሚያስችል ለማጥቃት ወደፊት ጊዜውን ጠብቆ ሜር ለመከላከሉ በትክክለኛው ሰዓት ተገኝቶ ሽፋን የሚሰጥ ጥራት ያለው ዊንግ ባክ ይመስላል። አሌክሲ ኢዎቢ በዚህ ምክንያት በዚህኛው የጨዋታ ፎርሜሽን በዚህ በባክ ስሪ በመጫወታቸው ምክንያት አሌክሲ ኢዎቢ ወደ ግራ መስመር በደንብ ሜዳውን እያሰፋ ሪያል ሴሴኞን ቦታው ላይ የበለጠ ወደ ውስጥ እያጠበበ እንዲገባ የማድረግ ደግሞ ሪያል ሴሴኞን በሜዳው ስፋት ለማጥቃት ወደፊት ሲመጣ አሌክሲ ኢዎቢን የበለጠ ወደ አደገኛው ሜዳ እንዲጠጋ ወደ ሳጥን ወይም ደግሞ ወደ ውስጠኛው ኮሊደር እንዲገባ እድል ይሰጠዋል። ይህም በተደጋጋሚ ጊዜ እየተመለከተ ነው። ምናልባት የሚዛናዊነት ጉዳይ
በዚህ በቀኝ በኩል በዛ ጥራት እየተገበረ አይደለም። የሴሴኞንና የአሌክስ ኢዮቢ ግን ጥሩ ተዋህደዋልና የበለጠ አደገኛውን አሌክስ ኢዮቢን በዚህ የውድድር ዘመን ካለፉትም ዓመታት እየተመለከትን ያለን ይመስላል። ባለፈው የመጨረሻ ላይናፓቸውን ስትመለከት የተጫዋቾች ጥራት ጥያቄ የምታነሳበት አይደለም። በበርንሞዝ 3-1 በተሸነፉበት ጨዋታ ሳሳ ሉኪች በጣም ጠንካራ አማካይ ነው። ብዙ ሜዳ ካለው ይጫወታል። ከኳስ ጋር በጣም ምቹ ነው። ሳንደርበርግ ሌላኛው በጣም ዲሲፕሊን ነው የሚጫወት ዲሲፕሊን ነው። ጥሩ የተከላካይ አማካይ የምትለው ለተከላካዩ ሽፋን በመስጠት እጅግ የተዋጣለት 1-1 በጣም አግሬሲቭ የሆነ ጥሩ አማካይ ነው። ቅድም ያነሳናቸው የዊንግ ባኮች እንዳሉ የሆኑ ሃሪ ዊልሰን ሌላኛው ጥራት ያለው ከሳጥን ሳጥን መሮጥ የሚችል ብዙ ሜዳ ሸፍኖ የሚጫወት ለማጥቃት ተስማሚ የሆነ አማካይ ነው። ጆሹዋ ኪንግ አሁን በእንግሊዝ ፕሪሚየር ሊግ ካሉ ወጣት ተጫዋቾች መካከል በጥራት ጥሩ ኳሊቲ ካላቸው ወጣቶች መካከል የሚደመር ነው። ማርክ እንግዲህ 9 ቁጥር በዚህ ጨዋታ አልተጠቀሙም። በርንማውዙ ጨዋታ ብዙ ሲያነጋግር ነበር ከዚህ ጋር በተያያዘ ምክንያቱም ሮድሪጎ ሙኔዝ ጉዳት ላይ እንደሆነ ይታወቃል። ራውል ሄሚኔዝ ሌላኛው በጉዳት ምክንያት በዚህ ጨዋታ ያልነበረ ተጫዋች ነው። ለዚህ ጨዋታ ምናልባት የመመለስ እድል አላቸው። እንግዲህ ግምት ከተሰጣቸው ተጫዋቾች መካከል እነዚህ ናቸው። ሳሳ ሉኪችም ማርክ ጉዳት ላይ ነው ያለው። ምናልባት ለአርሰናሉ ጨዋታ ይደርሳል አይደርስም እርግጠኛ መሆን አይቻል። 68% የመድረስ እድል አለ የሚል ነገር እየተመለከትኩ ነው ያለሁት። ሁለቱ 9 ቁጥሮች ግን የመድረስ እድላቸው በጣም ጠባብ ነው። ማለት 43% ወይም 36% ኑኖ ራውል ሄሚኔዝ። ስለዚህ እነዚህ ሁለት አጥቂዎች የማይደርሱ ከሆነ አሰልጣኝ ማርኮ ሲልቫ የበለጠ የማጥቃት አማራጮቻቸው እንዲጠቡባቸው የሚገደዱ ይመስለኛል። ማርክ አሁንም በሐሰተኛ 9 ቁጥር የመጫወት ግዴታ ውስጥ ሊገቡ ልክ እንደ በርንማውዙ ጨዋታ በጆሹዋ ኪንግ ጨዋታውን ለመጀመር ሊገደዱ ይችላሉ ከተጫዋቾች ጉዳት ጋር በተያያዘ። ይህ ደግሞ አርሰናልን ተጠቃሚ ያደርገዋል የሚል እምነት አለ። የአርሰናል ተከላካዮች እንግዲህ አርሰናል በሊጉ እጅግ በጣም የተዋሃደ ጠንካራ የመከላከል ኳሊቲ ያለው ቡድን ነው። በዚህ ላይ ያለ 9 ቁጥር ወይም ደግሞ አካላዊ ፈተና የማይሰጠው ብዙ ከኳስ ጋር ተስማሚ የሆነ ጆሹዋ ኪንግን ለመቆጣጠር የአርሰናል ተከላካዮች ብዙ ላይ ፈተኑ ይችላሉ የሚል እምነት አለኝ። ግን ማርክ በአርሰናል ማጥቃት ብዙ ከመስመር የሚነሳው ማጥቃት ቡካዮ ሳካ በተለይ አሁን ከግራው ይልቅ ቡካዮ ሳካ የበለጠ ማች ፊትነሱን እያገኘ ነው። አሁን ተጽዕኖ በደንብ እየታየ ነው ያለውና ቡካዮ ሳካን ለመከላከል በሁለት ድርብ መስመር ለመከላከል እድል የሚሰጣቸው ይመስለኛል። 3 ጠንካራ ተጫዋቾች ለቡካዮ ሳካ ማጥቃት በተደራጀ መልኩ ምላሽ ሲሰጡ በዚህ ጨዋታ ልንመለከት እንችላለን። አንደኛው ሪያል ሴሴኞ ነው። ሁለተኛው በሱ ቅርብ ርቀት ያለው አማካይ ሳንደርበርግ ነው። ማርክ አሌክስ ኢዮቢ እዚህ ላይ ወደ ኋላ እየተመለሰ መከላከሉን ያግዛል። ከነሱ ጀርባ የመጨረሻው ተከላካይ ባይሴ ሌላኛው ጠንካራ ናይጄሪያ ተከላካይ ነው። ይህንን ቅርጽ በተደጋጋሚ ጊዜ በመከላከል ወቅት በተደጋጋሚ ልንመለከተው እንችላለን። በፉሏ መከላከል ወቅት አርሰናል ከጉዳት ነፃ ባይሆንም ግን ባለው የስኳድ ጥራት የስኳድ ዴብዝ ስፋት የፉልሃምን ያክል ጉዳት በዚህ ጨዋታ ተጽዕኖ ይፈጥርበታል የሚል እምነት የለኝም። ኦዴጋርድ ምናልባት ከቋሚ አስተላለፍ ተጫዋቾች መካከል ኦዴጋርድ ነው በዚህ ጨዋታ የሚያጣው። ከሀቨርትዝ ሌላኛው እንግዲህ ቶሎ እያገገመን የሚል ነገር እየተነሳ ነው። ማርኬ ብዙ እያነጋገር ነው። ከተጠበቀው እጅግ ፈጥኖ እያገገመን የሚል ነገር እየተነሳ ነው። ግን ለዚህ ጨዋታ ከሀቨርትዝን አይጠቀምም። ግን ስብስቡ ጥራት ያለው በመሆኑ ምክንያት ጉዳትም የበለጠ ከአርሰናል ይልቅ ፉልሃም ላይ ተጽዕኖ የሚያሳድርበት ጨዋታ ይመስላል። አርሰናል በ2022/23 የውድድር ዘመን እዚህ ሜዳ ላይ 3-0 በሆነ ውጤት ካሸነፈ በኋላ ባለፉት 2 ጨዋታዎች በክራቨን ኮቴጅ ማሸነፍ አልቻለም። ከ2 ዓመት በፊት 2-1 በሆነ ውጤት ተሸንፏል። አምና ደግሞ 1-1 በሆናቸው ውጤት ተለያይቷል። አሌክስ ኢዮቢ ትኩረትን ከሚስቡ ተጫዋቾች መካከል አንደኛው ነው። በዚህ የውድድር ዘመን በፍጹም ቅጣት ምት ክልል ውስጥ ሰንጣቂ ፓሶች 8 ጊዜ አድርጓል። በብሩኖ ፈርናንዴዝ 9 ጊዜ ብቻ ነው የሚቀደመው። ምናልባት በዛሬው ጨዋታ ላይ ትኩረትን ከሚስቡ ተጫዋቾች መካከል አንደኛው ነው። በዚህ ረገድ እንግዲህ በተለይ ወደ ውስጥ ሰብሮ በመግባት የአማካይ ክፍሉን ቁጥር የመጨመር ባህሪ ያለው በማንቸስተር ዩናይትድ ጨዋታ ላይ ይህንን በሚገባ ተመልክተናል። የአማካይ ክፍሉ ፍልሚያ በዚህ ረገድ ትኩረትን ይስባል። ሳሳ ሉኪች ከሳንደርበርግ
ከፊቱ ደግሞ ጆሽ ኪንግ አለ በፉልሃም በኩል። በአርሰናል በኩል የሚጠበቀው እንግዲህ የዴክላን ራይስ ከማርቲን ዙቢሜንዲ ከዛ በኋላ ያለ ጥርጥር የቤሪቼ ኤዜ ነው። አሁን ትልቁን ኃላፊነት እየተወጣ የሚገኘው ይሄ ተጫዋች ነው። በቀጣይም በማርቲን ኦዴጋርድ ቦታ ኃላፊነቱን ይወስዳል ተብሎ የሚጠበቀው ይሄ ተጫዋች ነው። የአማካይ ክፍሉ ፍልሚያ በዚህ ረገድ ትኩረትን ይስባል። ከዓለም አቀፍ ጨዋታዎች በኋላ የሚከናወን ጨዋታ ነው። ጉዳት፣ ከዛ ውጪ ከሪትም መውጣት፣ እነኚህ ነገሮች ተጽዕኖ ሊያሳርፉ ይችላሉ። ዞሮ ዞሮ እንግዲህ ይሄ ጨዋታ በሊጉ ደረጃ ሰንጠረዥ አናት ላይ የሚቀመጠውንም ቡድን የሚወስን ከመሆኑ አንጻር ቀላል ግምት የሚሰጠው አይመስለኝም። አርሰናል ከሊቨርፑል ቀድሞ ጨዋታውን የሚያከናውን መሆኑ 3 ነጥብ ማሳካት የሚችል ከሆነ በሊቨርፑል ላይ ጫና መፍጠር ይችላል። ወደ 4 ነጥብ ከፍ ይላል። ልዩነት 19 ነጥብ ይገባል። ሊቨርፑል 15 የሆነና የ4 ነጥብ ልዩነት እንዲኖር ያስገድደዋል። የበለጠ ከአርሰናል ጋር ተያይዞ በዚህ ጨዋታ ምናልባት ከጨዋታ ፊት የሚጠበቀው ነገር ማይክል አርቴታ ኤቨሬቺ ኤዜን በየትኛው ሚና ይጠቀምበታል የሚለው ነገር ይመስለኛል። የቀጥታ የኦዴጋርድን ቦታ የሚሸፍን ተጫዋች ሆኖ ሲጫወት ላንመለከተው እንችላለን ምክንያቱም ማርቲን ኦዴጋርድ የበለጠ የአርሰናል የቀኝ 8 ቁጥር ሆኖ ነው የሚጫወተው። ኤቨሬቺ ኤዜ በዛ ሚና ብዙ ማይክል አርቴታ ሲጠቀመው አልተመለከትንም። ኦዴጋርድ በሌለባቸውም ጨዋታዎች እንደ መፍትሄ ሲጠቀም የተመለከት ነው። ቡድኑ በፈጠራው ችግር ውስጥ እንዳይገባ ኤቨሬቺ ኤዜን ወደ ሳጥን የሚያስጠጋ ፖዚሽን መስጠት፣ 10 ቁጥር ማድረግ፣ ይህንን ነው የበለጠ በፈጠራ የላቀ ተጫዋች ስለሆነ ይህንን ባለፉት ጨዋታዎች ማይክል አርቴታ ሲያደርገው ተመልክተናል። በተለይ ኦዴጋርድ በሌለበትና ተጎድቶ በወጣበት ጨዋታ ይህንን ውሳኔ ሲያሳልፍ የተመለከት ነው ይመስለኛል ስለዚህ በዛሬው ጨዋታ የሚጠበቀው ማይክል አርቴታ የኤቨሬቺ ኤዜ ሚና በሁለቱ 6 ቁጥሮች ዙቢሜንዲ፣ ዴክላን ራይስ 6 ቁጥሮች ሆነ 10 ቁጥር ላይ ኤቨሬቺ ኤዜ የበለጠ የማጥቃት ነጻነት አግኝቶ ሲጫወት የምንመለከተ ይመስለኛል። እንግዲህ የተለያየ ቦታ ላይ መጫወት የሚችል ተጫዋች መሆኑ የተጫዋች የግራ 8 ቁጥር አድርጎ ሲያስጀምረው ተመልክተናል። ከማርቲን ኦዴጋርድ ጋር ባለፈው የመጨረሻ ጨዋታቸውን ባደረጉበት ጨዋታ 6 ቁጥር ላይ ዴክላን ራይስን ብቻ ዙቢሜንዲ ተጠባባቂ አድርጎ ሲጠቀምበት እስከ ኦዴጋርድ ጉዳት ድረስ አሁን ኦዴጋርድ ባለመኖሩ ምክንያት በ8 ቁጥሮች የመጫወት ፍላጎት ይኖረዋል ወይ? ምናልባት ዋኔሪን የቀኙ 8 ቁጥር ላይ ቀጥተኛ የኦዴጋርድ ተተኪ ተጫዋች እሱ ስለሚመስል እሱን እዛ የግራ 8 ቁጥር ላይ ተጠቅሞ የቀኝ 8 ቁጥር ላይ ተጠቅሞ ኤቨሬቺ ኤዜን የግራ 8 ቁጥር አድርጎ ይጠቀማል ወይስ በሁለቱ 6 ቁጥሮች የበለጠ ለዴክላን ራይስም ተስማሚ የሆነ ኃላፊነት ከመሆኑ ጋር በተያዘ የበለጠ በ4-2-3-1 ዴክላን ራይስን 6 ቁጥር ኤቨሬቺ ኤዜን 10 ቁጥር አድርጎ ይጀምራል የሚለው ነገር ከጨዋታ ፊት ብዙ የሚጠበቅ ይመስላል። ሊወስን የሚችለው ይሄኛውን ይመስላል። ምክንያቱም ተስማሚ ነው። ከሳጥን ሳጥን መሮጡ ፍጹም ተስማምቶታል ለዴክላን ራይስ። ጎልም ማስቆጠር ችሏል። ኤቨሬቺ ኤዜ ብዙ እድሎች ፈጥሯል። በዛ ጨዋታ ጎል እንኳን ማስቆጠር ባይችልም ሳጥን ውስጥ ብዙ እድሎችን ሲፈጥር የተመለከትንበት ጨዋታ ነው። የተቆጠረውም ጎል እሱ ሞክሮት የተመለሰ ኳስ ነው ዴክላን ራይስ ያስቆጠረውና ብዙ እድሎች መፍጠር የሚችልበት አይነት ፖዚሽን ከመሆኑ ጋር በተያዘ የ4-2-3-1ን በጨዋታው በማይክል አርቴታ የምንመለከት ይመስለኛል። ከማንቸስተር ዩናይትድ ጋር ባደረገው ጨዋታ አርሰናል 22 የጎል ማግባት ሙከራ ተደርጎበት ነበር። ከዛ በኋላ ባደረጋቸው ጨዋታዎች ግን በእያንዳንዱ ጨዋታ ከ10 ያነሰ የጎል ማግባት ሙከራዎችን ነው ለተጋጣሚዎቹ የፈቀደው። ለመጨረሻ ጊዜ ይህንን መፈጸም የቻለው ሊቨርፑል ነበር ከኤፕሪል እስከ ኦገስት 2022። በእነኚህ ተከታታይ ጨዋታዎች በአንድ ጨዋታ በአማካይ 9 የጎል ማግባት ሙከራዎችን ነው ያስተናገደው። እንግዲህ ይህም ከመጀመሪያው ጨዋታ ጀምሮ ያስተካከለው ነው። በእርግጥ በሊቨርፑል ሽንፈትን መዝግቧል። ይሄ ጨዋታ እንግዲህ የበለጠ ወሳኝ ነው። ፉላም በተሸነፈባቸው ያለፉት 2 ጨዋታዎች
ሶስት ጎሎችን ያስተናገደው ወቅታዊ ብቃቱ ጥያቄ የሚነሳበት ነው። አርሰናል ያንን አጋጣሚ ሊጠቀም ይችላሉ። ምናልባት ፉልሃም በዚህ ጨዋታ አርሰናልን ነጥብ ያስጥላል ተብሎ የሚታሰበው ሜዳው ላይ መጫወቱ ካልሆነ በስተቀር በሌላ በኩል ስትመለከት ያን ያህል የሚፎካከረው ቡድን ይሆናል ተብሎ አይታሰብም። በቦርንመዝ 3-1 በአስቶን ቪላ 3-1 በእርግጥ ሁለቱንም ከሜዳ ውጭ ባደረጋቸው ጨዋታዎች ነው። በሜዳው ባደረገው የመጨረሻ ጨዋታ ብሬንትፎርድን 3-1 በሆነ ውጤት አሸንፏል። ሊድስ ዩናይትድን 1-0 በሆነ ውጤት ረቷል። እንደዚሁም ደግሞ ከማንቸስተር ዩናይትድ ጋር 1-1 በሆናቸው ውጤት ተለያይቷል። ሜዳው ላይ ሽንፈትን አልመዘገበም። ጠንካራ ሪከርድ ያለው ይመስላል። ያ ባለፉት ጥቂት ጨዋታዎች በሜዳው አርሰናልን እየፈተነ መሆኑ አንዳንድ ጥርጣሬዎች እንዲኖሩ ያደረገ ይመስለኛል። ማርክ ምናልባት አርሰናል አሁንም ሊፈተን ይችላሉ በክራቨን ኮቴጅ የሚሉት ሀሳቦች የተነሱበት ምክንያት። ከዛ በተረፈ ለአርሰናል የጨዋታ መንገድ ተስማሚ የሆነ የጨዋታ ስታይል ከሚከተሉ ቡድኖች መካከል የማርኮ ሲልቫ ፉልሃም አንደኛው ነው። ማርክ የበለጠ ይሄ መከላከል ላይ ትኩረት የሚያደርጉ አይነት አሰልጣኝ አይደሉም። ባላቸው የተጫዋቾች ኳሊቲ ኳስን ለመቆጣጠር የሚሞክሩ አጥቂቶ መጫወት የሚያቅዱ አይነት አሰልጣኝ ናቸው። የበለጠ ወደ ኋላ ፍግፍገው በሎ ብሎክ የተቃራኒ ቡድን ጨዋታ በማበላሸት ላይ ጨዋታን የሚያቅዱ አይነት አሰልጣኝ አይደሉም እና ያለ አርሰናል ምናልባት ተስማሚ የጨዋታ አቀራረብ ነው የሚል እምነት አለኝ። ማርክ ስፔሶች ይኖራሉ፣ በፉልሃም ሳጥን የበለጠ ክፍተቶች ይኖራሉ። የአርሰናል ተጫዋቾች ደግሞ ክፍተቶችን ሲያገኙ እንዴት መጠቀም እንደሚችሉ በተለያዩ ጨዋታዎች ተመልክተናል። የአማካዩ ፍልሚያ ግን ማርክ ምናልባት የጨዋታው ከባዱ ነገር ይመስለኛል። ለማይክል አርቴታ ምናልባት 4-2-3-1 ለመጠቀም አንደኛው እንዲገደድ የሚያደርግበት ምክንያት የፉልሃም አማካዮች በቁጥር 6 መሆናቸው። በዚህ በሶስት የማል ተከላካይ ምናልባት ማርኮ ሲልቫን በሶስት የማል ተከላካይ የሚጀምሩበት እድል ላይኖር ይችላል። ተጋጣሚያቸው አርሰናል እንደመሆኑ የበለጠ ሴሴኞን ወደኋላ በመመለስ ሌላኛውን የቀኝ ዊንግ ባክ ቲሞቲ ካስቴኝን እንደገና ወደኋላ በመመለስ ከሶስቱ የማል ተከላካዮች ባይሴና አንደርሰን ጥሩ ስለተቀናጁ ዮአኪም አንደርሰንና ካልቨባሲ ምናልባት ኢሳ ዲዮፕን ተጠባባቂ በማድረግ ወደ ባክ ፎር ሊመለሱ የሚችሉበትም አይነት ውሳኔ ሊያሳልፉ ይችላሉ። ማርክ ምክንያቱም ከሴሰኞን ጀርባ ወረቀት ላይ እንኳን ስትመለከተው ሰፊ ስፔስ አለ፣ ብዙ እንቅስቃሴ የሚፈልግ በተለይ ከአማካዮቹ ሳንደርበርግ የበለጠ ብዙ እገዛ የሚፈልግ አይነት ስፔስ በባሲ እና በሴሰኞ መካከል በስፋት ይታያል። ማርክ ስለዚህ ይህንን ሜዳ ለማጥበብ እና አደገኛውን ቡካዮ ሳካን ለመቆጣጠር የበለጠ ሪያን ሴሰኞን ወደኋላ የፉልባክ ከዊንግ ባክ ይልቅ ፉልባክ ሆኖ ሲጫወት ይህንን ውሳኔ ሊያሳልፉ ይችላሉ። ለማይክል አርቴታ ግን በየትኛውም የጨዋታ አቀራረብ ማርኮ ሲልቫ ቀረቡ አማካዩ ላይ የቁጥር ብልጫ መውሰድ የሚፈልጉ አሰልጣኝ ስለሆኑ በ4-2-3-1 መግባት ይህንን ቁጥር ባላንስ የማድረግ እድሉ ሰፊ ይመስላል። ምክንያቱም 2-6 ቁጥሮች አሉ። 10 ቁጥሩ ኤዜ ትንሽ ወደኋላ ሲመለስ ሁለቱ የመስመር አጥቂዎች ትሮሳርድም ሆነ ማርቲኔሊ በግራ በኩል ቡካዮ ሳካ በቀኝ በኩል በእርግጠኝነት እሱ ይጀምራል የሚል እምነት ስላለ ወደ ኋላ ሲመለሱ የበለጠ አማካዩ በቁጥር 5 እንዲሆን እድል ይሰጣሉና የቁጥር ብልጫ ብዙ እንዳይወሰድበት ባላንስ እንዲሆን አማካዩ ላይ ያለው ቁጥር ባላንስ እንዲሆን ይሄኛውን የጨዋታ ፎርሜሽን የሚጠቀም ይመስላል ማይክል አርቴታ። ውጤታማ የሆነበትም ከመሆኑ አንጻር ሌላ አዲስ ነገር የምንመለከትበት ጨዋታ አይመስልም። ግን አማካዩ ላይ ብዙ ትግሎች የምንመለከትበት ጨዋታ ነው ማለት ይቻላል። ሰራተኞች ናቸው የፉልሃም አማካዮች፣ የታታሪነት ጥያቄ አይነሳባቸውም። ከኳስ ጋር ጥሩ ኳሊቲ ያላቸውን አማካዮች የያዘ ቡድን ነው። ስለዚህ አማካዩ ላይ ያለው ፍልሚያ የጨዋታው ቁልፍ ነገር ይመስለኛል። እስከ አስቶን ቪላው ጨዋታ ድረስ ቡድኑ በባክ ፎር ነበር ሲጫወት የነበረው። የመጨረሻ ጨዋታ ላይ ነው ወደ ባክ ስሪ የተመለሰው። ምናልባት ያም አልተሳካም። በባክ ፎርም ተጫውቶ በአስቶን ቪላ 3-1 በሆነ ተሸንፏል። በነገራችን ላይ አስቶን ቪላ የመጀመሪያ ድሉንም ያስመዘገበው በሊጉ ፉልሃምን 3-1 በሆነ ውጤት በማሸነፍ ነበር። በመጨረሻው ጨዋታ ላይ ግን እንግዲህ ወደ ባክ ስሪ ተመልሷል። ያም ተከታታይ 3-1 በሆነ ውጤት የተሸነፈው ነው። ሁለቱንም ጨዋታ የሚያመሳስላቸው ፉልሃም ቀድሞ ጎል አስቆጥሮ ነው ከዛ በኋላ 3 ጎሎችን ያስተናገደው። በአንድ በኩል ደግሞ የአእምሮ ጥንካሬውም ውጤት አስጠብቆ የመውጣትም ጉዳይ በአካልም በአእምሮም ቡድኑ ላይ ያለው ወቅታዊ ድካም በሚገባ የሚታይ ነው። አርሰናል ባለፈው በመስከረም ወር በነበረው ኢንተርናሽናል ብሬክ
በሊቨርፑል 1-0 ከተሸነፈ በኋላ ነው ከዛ አገግሞ መጥቶ ሜዳው ላይ ኖቲንጋም ፎረስትን 3-0 በሆነ ውጤት ያሸነፈው። የስኳድ ጥራት በአርሰናል በኩል ፍጹም የተሻለ ነው። ማርቲን ኦዴጋርድን አቶ እንኳን ያገኘው የማሸነፍ እድል እጅግ በጣም ከፍ ያለ ነው። ይህንንም ጨዋታ ያሸንፋል ተብሎ በብዙዎች ዘንድ ከፍ ያለ ግምት የተሰጠው ነው። እንግዲህ ካለፉት 5 ጨዋታዎች ፉልሃም 1 ጨዋታ ብቻ ነው ያሸነፈው። አርሰናል 2 ጨዋታ ነው ያሸነፈው። ባለፉት 2 ተከታታይ ዓመታት እንግዲህ አርሰናል እዚህ ሜዳ ላይ ነጥብ ጥሏል። ዛሬስ የሚለው ትኩረትን ይስባል። እንግዲህ ከኢንተርናሽናል ብሬክ መልስ ምን ሊፈጠር ይችላል? የተጫዋች ጉዳትና ቅድም ስንገልጽ እንደነበር የሬትም ጉዳይ ሌላው በዚህ በኩል መታየት ያለበት ነገር ነው። ዞሮ ዞሮ ግን ጨዋታው ቀላል ይሆናል ማለት አይቻልም። በፉልሃም በኩል ከተከላካዮች ጀርባ ስፔስ ጥሎ የመሄድ ነገር በስፋት ይስተዋላል። አርሰናል ያን አጋጣሚ ሊጠቀም ይችላሉ፣ እርግጠኛ መሆን አይቻልም። ለቪክቶር ዮኬሬዥ የበለጠ ተስማሚ ይመስላል። ማርክ በማጥቃቱም ቅድም በመከላከሉ ስታነሳ ነበር። የማርኮ ሲልቫ ቡድን ጎሎች የሚቆጠርበት መከላከል ነው የበለጠ ደካማ ነው ቡድኑ ሲከላከል። በማጥቃቱም ላይ ጥቂት ነው ጎል ያስቆጠሩ ተጫዋቾች። ምናልባት አሌክስ ኢዮቢ ነው 2 ኳስ አሲስት አድርጎ 1 ጎል ያስቆጠረውና በ3 ጎሎች ላይ ተሳትፎ ያደረገ ብቸኛ ተጫዋች አሌክስ ኢዮቢ ነው። ቀሪዎቹ አጥቂዎቹ ሮድሪጎ ሙኒየዝ እና ራውል ሄሚኔዝ ራሱ አንዳንድ ጎሎችን ብቻ ነው ያስቆጠሩት። እርግጥ ሮድሪጎ ሙኒየዝ 1 ኳስ አመቻችቶ አቀብሎ በ2 ጎሎች ላይ ተሳትፎ አድርገዋል። ይሄ የአርሰናል ተከላካዮች ቁጥር ላይ እንኳን አይደርስም። ማርክ ዩሊያን ቲምበር በ3 ጎሎች ላይ ቀጥተኛ ተሳትፎ አሉት። 2 ጎሎች አስቆጥሮ 1 ጎል አሲስት አድርገዋል። ሪካርዶ ካላፊዮሪም በ3 ጎሎች ላይ ቀጥተኛ ተሳትፎ አድርገዋል። 1 ጎል አስቆጥሮ 2 ጎሎችን አመቻችቶ ማቀበል ችሏል። 6 ቁጥሩ ዴክላን ራይስ 1 ጎል አስቆጥሮ 2 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። እና በአርሰናል በኩል እንደ ጥሩ ጎን የሚነሳ ነው ማርኬ ከተለያየ አቅጣጫ ጎል እነዚህ በሙሉ ከወገብ በታች የሚጫወቱ ተጫዋቾች ናቸው። የበለጠ የተከላካይ አማካይና ተከላካዮች ናቸው። እርግጥ ፉልባኮቹ ወደፊት እየሄዱ በማጥቃት ላይ በዘመናዊ እግር ኳስ አስተዋጽኦ ማድረግ ግዴታቸው ቢሆንም ግን ዘንድሮ አጀማመራቸው ጥሩ እንደሆነ ማሳያ ይመስላል። አርሰናል ካስቆጠራቸው ጎሎች ቪክቶር ዮኬሬዥ ብቻ ነው ከዩሊያን ቲምበር በላይ ጎል ያስቆጠረው፣ 3 ጎሎችን አስቆጥሯል። እና አርሰናል ከተለያየ አቅጣጫ ጎል ማስቆጠር ማጥቃትን የሚከተል ቡድን መሆኑ አንደኛ ተገማችነትን ያጠፋለታል። ምናልባት 9 ቁጥር ሲያመጣ ብዙዎች እያንዳንዱን የአርሰናል ጎል የሚያስቆጥረው ቪክቶር ዮኬሬዥ የሚመስል አይነት ብዙ ድምጾች ይሰሙ ነበር። ግን አሁንም አርሰናል አንድ ተጨማሪ ነገር ነው የጨመረው። ባለፉት ተከታታይ ዓመታት እንደምናውቀው ከተለያዩ አቅጣጫዎች ጎል የሚያስቆጥረው ነው አርሰናል ነው የምናውቀው እንጂ 9 ቁጥር የለውም ቡድኑ፣ ወይም ብዙ ጎል አስቆጣሪ 9 ቁጥር አልያዝም ልክ እንደ ኤርሊንግ ብሮት ሃላንድ አይነት። ግን ከተለያዩ አቅጣጫ ጎል እያስቆጠረ በሊጉ ተከታታይ ዓመታት ተፎካካሪ መሆን ችሏል። አሁንም ከተለያየ አቅጣጫ ጎል ማስቆጠሩ ቀጥሏል። በአስፈላጊ ጨዋታዎች ደግሞ ከ9 ቁጥሮች የሚገኝ 9 ቁጥሮች ወሳኝ ጎል አስቆጣሪዎች ናቸው ማርክ። ከ9 ቁጥር የሚገኝ ጎል ለመጨመር ደግሞ ቪክቶር ዮኬሬዥን ማምጣት ችሏል። እና ይሄ ለተቃራኒ ቡድን መከላከል እጅግ በጣም ፈታኙ ነገር ይመስለኛል ማርክ። የአርሰናል ከተለያየ አቅጣጫ ከተለያየ አይነት የማጥቃት መንገድ ጎል ማስቆጠሩ የቪክቶር ዮኬሬዥ ጥገኛ እንዳይሆን አድርጎታል ይሄ አጋጣሚ። ከዛ ውጪ ተገማች እንዳይሆን እድል ሰጥቶታል። በመልሶ ማጥቃት እንቅስቃሴ፣ በክፍት የጨዋታ እንቅስቃሴ፣ በሰንጣቂ ፓሶች፣ ከዛ ውጪ በቆመ ኳስ አርሰናል ጎሎችን እያስቆጠረ ይገኛል። ከ2023-24 የውድድር ዘመን ጀምሮ 36 ጎሎችን አስቆጥሯል በቆመ ኳስ። ይህ እንግዲህ የበለጠ የቡድኑን የቆመ ኳስ አጠቃቀም በሚገባ የሚያሳይ ነው። ለችግር ጊዜም በሚገባ ይጠቀሙበታል። ለዛ ደግሞ በቀደሙት ዓመታት የሚጠበቀው ተጫዋች በአየር ላይ ኳስ ጎል ማስቆጠር ገብርኤል ማጋሊሽ ነበር። ዘንድሮ ግን እጅግ በጣም የተለየ ነው። ዩሊያን ቲምበር፣ ሪካርዶ ካላፊዮሪ፣ ገብርኤል ማጋሊሽ ጎሎችን እያስቆጠሩ ይገኛሉ። ሚኬል ሜሬኖ በዚህ ረግ በኩል ሌላ ከቆመ ኳስ ጎሎችን እያስቆጠረ የሚገኝ ተጫዋች ነው። ኤቤሪቼዜ ጎል አስቆጥሯል በኢንተርናሽናል ጨዋታ። ይህም ለአርሰናል በጎ ዜና ነው። ሚኬል ሜሬኖ 2 ጎሎችን አስቆጥሯል። በቀደመው የኢንተርናሽናል ብሬክ ቱርክ ላይ 3 ጎሎችን አስቆጥሮ ሃትሪክ መስራቱ የሚታወስ ነው። አሁን ደግሞ ቡልጋሪያ ላይ 2 ጎሎችን አስቆጥሯል የተጫዋች።
ዞሮ እንግዲህ የተጠባቂ ጨዋታ ነው የለንደን ደርቢ። ያለፉትን 2 ተከታታይ ጨዋታዎች እዚህ ሜዳ ላይ ነጥብ የጣለው አርሰናል በዚህ ጨዋታ ምን አይነት ውጤት ያስመዘግባል? ከፍ ያለ ግምትም አግኝቷል። እናንተስ በዚህ ጨዋታ ዙሪያ ምን ትላላችሁ? ሀሳብ አስተያየት አድርሱን። ሰብስክራይብ አድርጉ። የበለጠ እንደዚህ አይነት መረጃዎችን በየቀን ወደ እናንተ መናደርስ ይሆናል። ስላዳመጣችሁን ከልብ እናመሰግናለን።